ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። ውድ ቤተሰቦቻችን እንደተለመደው ዛሬም በምሽቱ የዝውውር ፕሮግራሞችን ብቻ ወይም ደግሞ ትራንስፈር አፕዴቶችን በምንገልጽላችሁ ፕሮግራም ዛሬም በድጋሚ ተገናኝተናል። የተለያዩ የዝውውር ጉዳዮች አሁን ላይ በስፋት እየተሰራጩ ይገኛሉ። በተለይ የአውሮፓ ታላላቅ ሊጎች ከተጠናቀቁ በኋላ እንግዲህ አሁን ላይ በትልቁ የዝውውር መስኮቱ ላይ ትልቅ ስራዎች የሚሰሩበት ለቀጣይ የውድድር ዓመትም ትልልቅ ፊርማዎችን የምንመለከትበት የክረምቱ የተጫዋቾች የዝውውር መስኮት እጅጉን በጣም እየተቃረበ ይገኛል። እኛም ደግሞ በዚህ በትራንስፈር አፕዴት ፕሮግራማችን ላይ ወይም ምሽት ላይ የዝውውር ጉዳዮችን ብቻ በምናነሳበት ፕሮግራማችን ላይ ሰፋ ያሉ የዝውውር ጉዳዮችን እያነሳን ነው። ታማኝ የሚባሉ የአውሮፓ የመረጃ ምንጮችን በመጠቀም ከእንግሊዝ በጣም ተአማኒነት ያላቸው የመረጃ ምንጮችን በመጠቀም ከስፔንም እንዲሁ እነ ማርካን እነ ዲያሪዮ አስን ጨምሮ የተለያዩ የመረጃ ምንጮችን እናነሳለን። ከዛ ውጪ በጣሊያንም የሚነሱ እነ ካልቺዮ መርካቶ የሚባሉ የመረጃ አውሮፓ የሚባሉ ትልልቅ እንግዲህ ሀገራት ያሉ ትልልቅ የመረጃ ምንጮችን በመጠቀም የሚወጡ የዝውውር ጉዳዮችን ነው ሰፋ አድርገን ወደ እናንተ እያደረስን የምንገኘው። ባለፉት ፕሮግራሞቻችን ላይ የተለያዩ ርዕሰ ጉዳዮችን ከዝውውር ጉዳዮች ጋር አንስተናል። በተለይ ከማንቸስተር ዩናይትድ የአማካይ ስፍራ ጋር በተያያዘ ሰፋ ያሉ ቆይታዎችን ስናደርግ ነበር። አርሰናል በዚህ የክረምት ተጫዋቾች የዝውውር መስኮት በቡድኑ ላይ የሚጨምራቸው ተጫዋቾች ምን ያክል ይሆናሉ፣ ምን አይነት ተጫዋቾችን ለመጨመር አስቧል፣ አሁን ላይ ደግሞ በሩመር ደረጃ እነማን ከአርሰናል ጋር በትልቁ ስማቸው እየተነሱ ነው የሚለውን ጉዳይ በስፋት ስናነሳ ነበር። ከዛ ውጭ ደግሞ ከአርሰናል ሊለቁ ይችላሉ ብለን ደግሞ ያሰብናቸውን ተጫዋቾችም ወደ እናንተ ስናደርስ እንደነበር እናስታውሳለን። ትናንት በነበረው ፕሮግራማችን ላይ ደግሞ የሊቨርፑል ጉዳዮችን እንዲሁ በስፋት አንስተናል። ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ እንቅስቃሴ ሊያደርግባቸው የሚችሉ ተጫዋቾችን ብለን ስናነሳ ነበር። ዛሬ ደግሞ የቼልሲ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። በተለይ አዲስ አሰልጣኝ ነው አሁን ላይ የቀጠሩት አሰልጣኝ ቻቪ አሎንዞ እንግዲህ በጀርመን ባየር ሌቨርኩዘን ድንቅ ስራዎችን ከሰራ በኋላ ወደ ስፔን ሄዶ የተወሰኑ እንግዲህ ከሪያል ማድሪድ ጋር ቆይታዎችን ያደርጓል። እንግዲህ መልቀቁ በርካቶችን ለሁለት ጎራ ከፍሎ የሚያከራክር ጉዳይ ቢሆንም አንዳንዶች መልቀቅ አልነበረበትም፣ ጊዜ ሊሰጠው ይገባል የሚሉ አይነት ሀሳቦችን ያነሳሉ። አንዳንዶች ደግሞ ሪያል ማድሪድ ትክክለኛ ስራ እንዲሰራው ብለው የሚያስቡም ሰዎች እንዳሉ እንመለከታለን። ነገር ግን በአብዛኛው ግምት እንዲሁ በኔው ግምትም እንግዲህ ሰፊ ጊዜያቶች ሊሰጠው ይገባ ነበር፣ ውጤቱም ደግሞ ያን ያክል የከፋ ነበር ብሎ ማንሳት አይቻልም እና ነገር ግን ከሪያል ማድሪድ ጋር ከተለያየ በኋላ ያለ ስራ ይገኝ ነበር። በርከት ያሉ ክለቦች እሱን ለማስፈረም በጣም ትልቅ እንቅስቃሴዎችን አድርገው ነበር። ከሊቨርፑል ጋርም በርካቶች ስሙን ቢያያይዙትም ነገር ግን ሊቨርፑል ያን ያክል ፍላጎት እንዳልነበረው ሲገለጽ ነበር። በመጨረሻም ግን የምዕራብ ለንደኑን ክለብ ቼልሲን መቀላቀሉን ምርጫው አድርጓል። ስለዚህ በሚቀጥለው የውድድር ዓመት ለመጀመሪያ ጊዜ በፕሪሚየር ሊግ በአሰልጣኝነት እንመለከተዋለን አሰልጣኝ ቻቪ አሎንዞን እና ምን አይነት ስራዎችን ለመስራት አቅዷል? በክረምቱ የተጫዋቾች የዝውውር መስኮትስ ቼልሲ ከዚህ በፊት ሲጠቀም የነበረውን ሞዴል ይቀጥልበታል ወይ ተብሎ እንግዲህ ያ ይሆናል ተብሎ አይታመንም። እርግጥ ነው እንግዲህ ወጣት ተጫዋቾችን ብቻ በማዘዋወር ውጤት እንግዲህ ላይመጣ እንደሚችል በደንብ ያየንበት ይመስላል። እርግጥ ነው በኤንዞ ማሬስካ ስር 2 ዋንጫዎችን አሳክተዋል፣ የኮንፈረንስ ሊግንና ከዛ ውጪ የዓለም ክለቦች ዋንጫ ማሳካታቸውን የምናስታውሰው ነው። ነገር ግን ትልልቅ ውድድሮች ላይ ግን አሁንም ተፎካካሪ ሆኖ ለመቀጠል የግድ በቡድን ውስጥ ደግሞ ልምድ እንደሚያስፈልግ በደንብ የተመለከትንበት ይመስለኛል። ባለቤቶቹም እነ ቶድ ቦህሊና በሂዳድ ኤግባሪም ያንን ነገር በትክክል የተረዱት ይመስላሉና ሻቪ አሎንዞ በዚህ የዝውውር መስኮት ምን አይነት እንቅስቃሴዎችን ለማድረግ እየጣረ ነው? እስካሁን ድረስ እንግዲህ ወደ ቼልሲ እንዳልመጣ ይታወቃል። ነገር ግን ከቼልሲ የዝውውር ስካውቶች ጋር በተለይ ደግሞ በመነጋገር በጣም ጥሩ ስራዎችን እየሰሩ እንደሚገኝ የሚያሳዩ ሪፖርቶችን በስፋት እየተመለከተን ነውና ቼልሲ ዛሬ በዚህ የክረምት ተጫዋቾች የዝውውር መስኮት እነማንን ለማስፈረም ጥረት እያደረገ ነው፣ የትኛውንስ ቦታ ያሻሽላል የሚለውን ጉዳይ ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ነው ዛሬ ያዝ ነው። ባለፉት ቀናቶች ከማንቸስተር ዩናይትድ ጋር በተያያዘ የአማካይ ስፍራውን በደንብ ስንዳስሰው እንደቆየን የሚታወስ ነው። እያንዳንዱን ተጫዋች እየነጠልንም ጭምር ስሞችን እያነሳን ስለ እነሱ ተጫዋቾች በስፋት ስንነግራችሁ ነበር። እነ ኤሊዮት አንደርሰን፣ ናስተናን፣ ሳንድሮ ቶናሊ፣ ማቴዎስ ፈርናንዴስ የፈረመው ኤደርሰንን ጨምሮ ሌሎችንም ተጫዋቾች ከማንቸስተር ዩናይትድ የአማካይ ስፍራ ጋር በተያያዘ ስናነሳ ነበር። ዛሬ ደግሞ ሌላኛው ማንቸስተር ዩናይትድ ማስተካከል የሚጠበቅበት ወይም ሊያሻሽለው የሚችለውን ቦታ በትልቅ ትኩረት እንመለከተዋለን። ያም በሉክ ሾው ቦታ
ቦታ ወይም በግራ ተከላካይ ቦታ ላይ ማንቸስተር ዩናይትድ ያንን ቦታ ለመጠገን በዚህ የክረምት ተጫዋቾች የዝውውር መስኮት ትኩረት ያደርጋል ተብሎ ይታሰባል። ስማቸው የሚነሱ ተጫዋቾች ያሉ የባርሴሎና አሌሃንድሮ ባልዴ ስሙ ይነሳል። ከዛ ውጪ የአይንትራክ ፍራንክፈርቱ በተለይ በአውሮፓ ላይ አሁን በጣም ተፈላጊ ከሆኑ ተጫዋቾች መካከል አንደኛው የሆነው ናትናኤል ብራውንም ስሙ በዚህ በኩል የሚነሳ ነው። ትልቁ ኢላማቸው ይሆናል ተብሎ የሚጠበቀው ግን የኒውካስል ዩናይትዱ ሉዊስ ሆል ይሆናል ተብሎ ይታሰባልና ከነዚህ ሶስት ተጫዋቾች ጋር በተያያዘ ማንቸስተር ዩናይትድ ምን አይነት እንቅስቃሴ ላይ ነው የሚገኘው የሚለውን ዛሬ በስፋት እንመለከታለን። አርሰናል ቤትም እንዲሁ የምናነሳቸው ጉዳዮች ይኖራሉ። በተለይ ከሞርጋን ሮጀርስ ዝውውር ጋር በተያያዘ አርሰናሎች በጣም ለመፍጠን ሙከራዎችን እያደረጉ እንዳለ የሚታወቅ ጉዳይ ነው። በተለይ አሰልጣኝ ሚኬል አርቴታ ይህንን ተጫዋች ማንም ሳይቀድመው ቶሎ ለማዘዋወር ጥረቶችን እያደረገ እንዳለ ቢታመንም ነገር ግን አሁን ሁለት ተፎካካሪዎች ከፊቱ እንደተደቀኑበት እየተገለጸ ነው። የቀድሞ ክለቡ ማንቸስተር ሲቲ ከዛ ውጭ ደግሞ በተለይ ወጣት ተጫዋቾችን ልምድ ያላቸው ተጫዋቾችን በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም እንቅስቃሴ ያደርጋል ተብሎ የሚጠበቀው ቼልሲ በዚህ ዝውውር ላይ እንዳሉበትና በይፋ እንቅስቃሴ እንደጀመሩ በተለይ ለቼልሲ በጣም ታማኝ የሚባለው የመረጃ ምንጭ ያንን ነገር አጋርቷልና ከዚህ ተጫዋች የዝውውር ጉዳይ ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ከቆያችሁ በርከት ያሉ የዝውውር ጉዳዮችን ዛሬም እንደተለመደው እያነሳን ቆይታን የምናደርግ ነው የሚሆነው። ታዲያ ከእናንተ የሚጠበቀው ምንድነው? ሀሳብ አስተያየቶቻችሁን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ እንድታካፍሉ ነው በአክብሮት የምንጋብዘው። ይህንን ፕሮግራም ለመጀመሪያ ጊዜ እየተከታተላችሁ ከሆነ ይህንን ቻናል ለመጀመሪያ ጊዜም የተቀላቀላችሁ ካላችሁ ሰብስክራይብ የምትለዋን በተን እየተጫናችሁ የቤተሰባችን አባል እንድትሆኑም እንጋብዛችኋለን። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እኛን እያበረታታችሁ እንድትጀምሩትም በአክብሮት ጋብዛችኋለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታን እናደርጋለን። እንግዲህ ሰሞኑን በነበሩን ፕሮግራሞቻችን ላይ እናንተ ውድ ቤተሰቦቻችንን የሰጣችሁን አስተያየት አንዳንዶቹን እናንሳላችሁ። የመጀመሪያው ቢላል ሰኢድ የተባለ ቤተሰባችን ነው። ማንቸስተር ማንን ሊያስፈርም ተቃረበ? በተረፈ ይመችክ ሲል ሀሳቡን ልኮልናል። ባለፉት ቀናቶች ላይ ከማንቸስተር ዩናይትድ ጋር በተያያዘ በዝውውር ጉዳይ ላይ ሰፋ ያሉ ጉዳዮችን አንስተናል። አሁን ላይ በትልቁ ሩመር ጉዳዮች ናቸው የሚነሱት። እርግጥ ነው ኤደርሰንን ማስፈረማቸውን አረጋግጠዋል። በቀጣይ ደግሞ ሌሎች እንቅስቃሴ የሚያደርጉባቸው የአማካይ ስፍራ ተጫዋቾች እንዳሉ ይታወቃል። እንግዲህ በጣም የሚቃረቡ ከሆኑና እንግዲህ ማንቸስተር ዩናይትድ እርግጥ ነው 2 እና 3 ሌሎች ተጫዋቾችን በአማካይ ስፍራ ላይ ሊያስፈርም ይችላል። በአጠቃላይ በዚህ የዝውውር መስኮት ትልልቅ የሚባሉ ታማኝ የመረጃ ምንጮች ዩናይትድ እስከ 7 የሚደርሱ ተጫዋቾችን ሊያስፈርሙ ይችላሉ ተብሎ ይታሰባልና ይሄ የክረምት ተጫዋቾች የዝውውር መስኮት በጣም ረጅም ጊዜ ስለሆነ እየተከታተልን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ውድ ቤተሰቦቻችን ሌላኛው ሀሳቡን የላከልን ቤተሰባችን ሙሉጌታ ሚካኤል የተባለ ቤተሰባችን ነው። ከደቡብ አፍሪካ ሀሳቡን እንደላከልን ገልጾልናል። ዩናይትድ ከምንም ይልቅ ኤሊዮት አንደርሰንን ካስፈረመ አስፈሪ የአማካይ ስፍራ ያለው ክለብ ይሆናል ሲል ሀሳቡን ሰጥቶናል። እጅግ ከልብ አድርገን እናመሰግናለን። ሌላኛው ሙሴ ከሲዳሞ የላከልን ቤተሰባችን ነው። ክቪቻ ክቫራትስኬሊያ ወደ አርሰናል የተባለውን ነገር ብትነግረን የሚል አይነት ሀሳብን እንዲሁ ልኮልናል። እነዚህ አይነት መረጃዎች እንግዲህ ሩመሮች ናቸው ወይም የተረጋገጡ ጉዳዮች አይደሉም። አርሰናል ያን ያክል በዚህ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ አይጠበቅም። ምክንያቱም ፓሪስ ሳን ዠርሜኖች ይህንን ኮከብ ተጫዋቾቻቸውን አሳልፈው የመስጠት እድላቸው በጣም ጠባብ ይሆናል ተብሎ ይታሰባል። እንግዲህ ይለቃል ተብሎ አይታሰብም። ከዛ ውጪ ከአርሰናል ጋርም ዴዜሬ ዱዌን ሲያያይዙትም የተለያዩ የመረጃ ምንጮችን ተመልክተናል። ነገር ግን ተአማኒነት ያላቸው የመረጃ ምንጮች አይደሉም እና አርሰናሎች ባይሆን በክንፍ መስመር ላይ ሊመለከቷቸው የሚችሉ ሌሎች ተጫዋቾች እንዳሉ እየተገለጸ ነው። እነ ብራድሌ ባርኮላ ለምሳሌ ከፓሪስ ሳን ዠርሜን እሱ ሊሆን የሚችል አይነት እንቅስቃሴ ሊሆን ይችላል ተብሎ ይታሰባል። ተጫዋቹም በክለብ ውስጥ የቋሚነት እድልን ማግኘት ስላልቻለም ወይም ረጅም ደቂቃዎችን መሰለፍ ስላልቻለም ያንን ቦታ እንግዲህ ሊተካላቸው ይችላል ተብሎ ይታሰባል። አርሰናል ቤት ምናልባት እሱን ለማስፈር እንቅስቃሴ ካደረጉ። ከዛ ውጪ ያን ዲያማንዴም በገበያው ላይ ከሚገኙ ሌሎች ተጫዋቾች መካከል ይጠቀሳል። እንዲሁም ሞርጋን ሮጀርስን ማስፈረም የሚችሉ ከሆነ በዛ ቦታ ላይ መገልገል የሚችሉበት ተጫዋች ይሆናል ተብሎ ይታሰባል። ነገር ግን አርሰናል በእርግጠኝነት መናገር የሚቻለው ጉዳይ በዛ ቦታ ላይ ዝውውሮችን ሊያደርግ እንደሚችል ምንም ጥያቄ የለውም። ምክንያቱም ከሊያንድሮ ትሮሳርድ እና ከጋብሪኤል ማርቲኔሊ ከሁለት አንዳቸው ክለቡን ሊለቁ ይችላሉ። ሁለቱም ደግሞ ክለቡን ሊለቁ የሚችሉበት እድሉ ስላለ ያንን ቦታ ማጠናከሩ የማይቀር ነው የሚሆነው። ወደ ቤተሰቦቻችን እናንተ እንድትሳተፉበት አንድ ጥያቄን ወደ እናንተ እናደርስና የዛሬ ፕሮግራማችንን በቀጥታ እንጀምር። ከዓለም ዋንጫ ጋር በተያያዘ ባለፉት ጥቂት ቀናት ጥያቄዎችን ወደ እናንተ ስናደርስ እንደነበር የሚታወስ ነው። ስለዚህ የዛሬውም ጥያቄያችን በቅርቡ ስለሚጀመረው የዓለም ዋንጫም ይሆናል። በዓለም ዋንጫ ታሪክ አንድ ተጫዋች
ለሶስት ብሔራዊ ቡድኖች በዓለም ዋንጫ ተሰልፈው ተጫውተው ያውቃል። ለሁለት ብሔራዊ ቡድኖች ተጫውተው የሚያውቁ በርከት ያሉ ተጫዋቾች አሉ። 3-4 አካባቢ ተጫዋቾችን ተመልክቻለሁ። ለምሳሌ ያክል በጣም ትልቁ የሚባለው ፍራንክ ፑሽካሽ ጭምር ለሁለት ብሔራዊ ቡድኖች ለሃንጋሪ ብሔራዊ ቡድን እና ለስፔን ብሔራዊ ቡድን በዓለም ዋንጫ ላይ እንደተሳተፈ ይታወቃል። እንደዚህ አይነት ነገሮች የመፈጠር እድላቸው በጣም ጠባብ ነው በአንዳንድ ምክንያቶች ካልሆነ በስተቀር። ነገር ግን የዛሬው ጥያቄያችን የሚያመለክተው ሰው ወይም ደግሞ ተጫዋች ለሶስት ብሔራዊ ቡድኖች በተለያዩ ዓለም ዋንጫዎች ላይ ተሳትፏል። ይሄ ተጫዋች ማን ይመስላችኋል? ግምቶቻችሁን ኮሜንት ቦክስ ላይ ስምና አድራሻችሁን እየጻፋችሁ ልታጋሩን ትችላላችሁ። እኛ ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ከመሸጋገሪያው በኋላ ውድ ቤተሰቦቻችን ተመልሰን ተገናኘን። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እንድትጀምሩት ነው በአክብሮት የምንጋብዘው። ወደ ቀዳሚው ርዕሰ ጉዳያችን ነው የምናመራው። ዛሬ ስለ ቼልሲ ጉዳዮች ሰፋ አድርገን እናነሳለን። በተለይ የአሰልጣኝ ቻቢ አሎንዞ መቀጠርን በተመለከተ በቼልሲ ቤት ሌላ ትልቅ ለውጥ ይኖራል ተብሎ ይታሰባል በሚቀጥለው የውድድር ዓመት። በተለይ በዚህ የውድድር ዓመት በጣም ውጥንቅጡ የበዛበት ቼልሲን ነበር ስንመለከት የነበረው፣ ውጤቶች የጠፉበት። ከዛ ውጭ ደግሞ ይሄ ነው የሚባልም እዚህ ግባ የሚባል እንኳን ውጤት ያላመጣበት የውድድር ዓመት እንደሆነ ይታወቃል። ቼልሲ ካለው እንግዲህ ውጤቶች ከዚህ በፊት ከምናውቀው ትልቅ ቡድንነት አንጻር ዘንድሮ የአውሮፓ ቻምፒየንስ ሊግ እንኳን ተሳትፎን ማግኘት ያልቻለበት የውድድር ዓመት እንደሆነ የምናውቀው ጉዳይ ነውና በተለይ አጀማመሩ ጥሩ የሚባሉ ነገሮች ነበሩት። ከአሰልጣኝ ኤንዞ ማሬስካ ጋር በተያያዘ ጥሩ ነገሮች ነበሩት። ባለፈው የውድድር ዓመት የኮንፈረንስ ሊግ እና በተለይ ደግሞ የዓለም ክለቦች ዋንጫን አሸንፎ መውጣቱ ወይም ትልልቅ ቡድኖችን አሸንፎ መምጣቱ ለዚህ የውድድር ዓመት ጅማሮም በጣም በትልቁ መነሳሳትን ይፈጥርለታል ተብሎ ተጠብቆ ነበር። ነገር ግን አጨራረሱ ግን እንደ አጀማመሩ ማማር አልቻለምና በዚህ ምክንያት ቼልሲ የግድ በዚህ የውድድር ዓመት አጋማሽ ላይ ጭምር ሁለት አሰልጣኞችን ለማሰናበት ተገደዋል። አሰልጣኝ ኤንዞ ማሬስካ ነበር ውድድሩን የጀመሩት፣ ነገር ግን በአጋማሽ ላይ ተሰናብተው ነበር። ከዛም አሰልጣኝ ሊያም ሮስኒየር ከመጡ በኋላም እንዲሁ እንግዲህ የመጀመሪያዎቹን ሳምንታት በጣም ጥሩ የሚባሉ ውጤቶችን ቢያመጡም ከዛ በኋላ ግን በጣም ተከታታይ ሽንፈቶችን ማስተናገዳቸውን ተከትሎ እንግዲህ በትልቁ ሲሰናበቱ የምናስታውሰው ጉዳይ ነው። ከአሰልጣኝ ኤንዞ ማሬስካ ስንብት ጋር በተያያዘ በርካታ ሰዎች ደስተኛ አልነበሩም። በተለይ በቼልሲ ቤት በተለይ ትልልቅ የሚባሉ ከዋክብት ተጫዋቾች እነ ኤንዞ ፈርናንዴዝን ማንሳት ይቻላል። ከዛ ውጪ እነ ኮል ፓልመር፣ እነዚህ ትልልቅ የሚባሉ ተጫዋቾች የአሰልጣኝ ኤንዞ ማሬስካን ስንብት ካልወደዱ ተጫዋቾች መካከል እንደነበሩ የሚታወስ ነው። ቡድን ውስጥም ክፍፍሎችን የፈጠረበት ነገርም እንደነበር ጭምር የምናስታውሰው ነው። ከዛ በኋላ ነው ይላሉ በርካቶች ይህንን ቡድን በተለይ ትልልቆቹ ተጫዋቾች ስለመልቀቅ ማሰብ የጀመሩት። ለምሳሌ ያክል ኤንዞ ፈርናንዴስ ክለቡን ለቆ ስለመውጣት በደም ሲያስብ እንደነበር የምናስታውሰው ነው። እርግጥ ነው አሁንም የተረጋገጠ ነገር የለውም። በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት በቀዳሚነት ጥቀስ ከተባለ እንግዲህ ኤንዞ ፈርናንዴዝ በዚህ የክረምት ተጫዋቾች የዝውውር መስኮት ቼልሲን ለቆ ሊወጣ እንደሚችል በርካቶች መገመት ይችላሉ። ምክንያቱም አንደኛ ተጫዋቹ ወደ ሪያል ማድሪድ የማምራት ልቡ እንደሸፈተ የሚታወቅ ጉዳይ ነው። ነገር ግን ጥላ ያጠላበት ዝውውርም ሊሆን ይችላል ተብሎ ይታሰባል። ምክንያቱም እንግዲህ ፍሎሬንቲኖ ፔሬዝ በፕሬዝዳንታዊ ምርጫው እንግዲህ ስነ ስርዓት ላይ ወይም ደግሞ የምርጫ ቅስቀሳውን በሚያደርጉበት ሰዓት 150 ሚሊዮን ዩሮዎችን አውጥተው አንድ ተጫዋች ለማስፈረም እንቅስቃሴዎችን እንደሚያደርጉ ከገለጹ በኋላ ያ ተጫዋች ኤንዞ ፈርናንዴዝ እንዳልሆነም ከታወቀ በኋላ እንግዲህ ለዚህ ተጫዋች 150 ሚሊዮን ዩሮዎችን ካወጡ ቼልሲም እንደዚህ አይነት ገንዘቦችን ነው ከአንድ ተጫዋች ከኤንዞ ፈርናንዴዝ የሚፈልጉትና ይህንን ያክል ገንዘብ በድጋሚ አውጥተው ሁለተኛ ተጫዋች ያስፈርማሉ ብሎ ማሰብ ለሪያል ማድሪድ በጣም ከባድ ነው ሊሆን የሚችለው። ሌላኛው ማንቸስተር ሲቲ ነው ምናልባት ሊያስፈርም ይሞክራል ተብሎ የሚታሰበው። እሱም በኤሊዮት አንደርሰን የዝውውር ጉዳይ ላይ የተንጠለጠለና ከሮድሪ መልቀቅ ጋር በተያዘም የተንጠለጠለ ሊሆን እንደሚችል ይታመናልና በተወሰነ ደረጃ በቼልሲ ቤት ሊቆይ የሚችልበት እድሉ እንዳለው እየተነገረ ነው። ከዛ ውጪ አዲሱ አሰልጣኝ ቻቢ አሎንዞ ጭምር ይህንን ተጫዋች በክለቡ ማቆየት እንደሚፈልግ በቡድኑ መሪ ውስጥም እንግዲህ በቡድኑ መሪ ናቸው ብሎ ከሚያስባቸው ተጫዋቾች መካከልም አንደኛው እንደሆነ በተደጋጋሚ ይነገራል። ነገር ግን ቼልሲዎች ይህንን ተጫዋች ምናልባት አይሸጡም ብለው ከሚዘረዝሯቸው ሊስቶች ውስጥ በቅርቡ አስወጥተውታል የሚል መረጃ ይፋ ተደርጓል። ጥሩ ገንዘብ ከመጣና ቼልሲን የሚመጥን ወይም ደግሞ ተጫዋቹ ላይ የለጠፉትን ዋጋ መክፈል የሚችል ክለብ ከመጣም ቼልሲዎች ይህንን ተጫዋች ለመልቀቅ ዝግጁ ሊሆኑ ይችላሉ። ምክንያቱም አይሸጡም ብለው ከሚያስቧቸው ተጫዋቾች ዝርዝሮች ውስጥ አስወጥተውታል የሚል መረጃ በይፋ እየተነገረ ነው።
ከዛ ውጭ ግን የኤንዞ ፈርናንዴዝን አነሳን እንጂ በዚህ የውድድር ዓመት ኮል ፓልመርም ስለመልቀቅ ስሙ በትክክል ሲነሳ እንደነበር የምናስታውሰው ነው። በተለይ ከማንቸስተር ዩናይትድ፣ ከሪያል ማድሪድ እና ከባየር ሚኒክ ጋር በተያዘ ይህ ተጫዋች ባለፉት እንግዲህ ወራት ላይ ስሙ ከዝውውር ጉዳዮች ጋር ሲነሳ እናስታውሳለን። ይሄኛውም ተጫዋች በአሰልጣኝ ኤንዞ ማሬስካ ስንብት ካልተደሰቱ ተጫዋቾች መካከል አንደኛው እንደነበር ይታወሳል። እርግጥ ነው በዚህ የውድድር ዓመት ጉዳት መጠኖቹ በጣም ሰፋ ብለው ወይም ደግሞ የጉዳት መጠኖቹ ቁጥሮቹ በጣም ከፍ ብለውበት በርከት ያሉ ጨዋታዎችን ሳይጫወት ማሳለፉን እናስታውሳለን። ከጉዳትም ከተመለሰ በኋላ ደግሞ ያንን የምናውቀውን ኮል ፓልመር ከማንቸስተር ሲቲ ወደ ቼልሲ ከተቀላቀለ በኋላ ያስመለከተንን ድንቅ የሚባለውን እንቅስቃሴውን በድጋሚ ለማሳየት ተቸግሮ ነበር። ለዛም ይመስላል በአሰልጣኝ ቶማስ ቱሄል የ2026 የእንግሊዝ ብሔራዊ ቡድን ስብስብ ውስጥ በዓለም ዋንጫ ላይ እንዳይካተት ከተደረጉበት ምክንያቶች መካከል አንደኛው እንዲሆን ያደረገውና በሚቀጥለው የውድድር ዓመት ግን ራሱን በደንብ አጠናክሮ ለመምጣት ጥረቶችን ያደርጋል ተብሎ ይታሰባል። ወደ የትኛውም ክለብ እንደማይሄድም ይፋ እየተደረገ ይገኛል። ከዚህ ተጫዋች ጋር የሰማነው ትልቁ መረጃ አሰልጣኝ ቻቪ አሎንዞ ይህንን ተጫዋች በደንብ እንደሚፈልገው ቡድኑን በሱ ዙሪያ መገንባት እንደሚፈልግ ጭምር የሚያሳዩ ነገሮች ያሉ የዚህን ተጫዋች ክህሎቶች በደንብ እንደሚያደንቀውና ቡድኑንም በኮል ፓልመር ዙሪያ ላይ ለመገንባት ፍላጎቶች እንዳሉት ነው ከአሰልጣኝ ቻቪ አሎንዞ ጋር በተያያዘ እየተነሳ የሚገኘው። እንግዲህ አሰልጣኝ ቻቪ አሎንዞ በጀርመን ነው በጣም ትልቁ ስራቸውን የምናስታውሰው። የጀርመን ቡንደስሊጋን የባየር ሚኒክን የረጅም ጊዜ ተከታታይ እንግዲህ የበላይነትን ማስቆም የቻለ አሰልጣኝ ነው። ሊያውም ደግሞ የጀርመን ቡንደስሊጋን ሳይሸነፍ ጭምር ነው ሻምፒዮን እንደነበር የምናስታውሰው። በዛው የውድድር ዓመት ደግሞ እንዲሁ የዩሮፓ ሊግም የፍጻሜ ተፋላሚ ነበር። ምንም እንኳን በፍጻሜው ጨዋታ በጃምፔሮ ጋስፔሪኒ አታላንታ 3-0 በሆነ ውጤት ተሸንፎ በጣም ከባድ የሚባል ሽንፈትን በፍጻሜው ጨዋታ ላይ ቢገጥመውም ያው የአዶሜላ ሉክመን የሃትሪክ ጎሎችን በርካቶቻችሁ ታስታውሳላችሁ ብዬ አስባለሁ። በፍጻሜው ጨዋታ ላይ ተሸንፏል። ከዛ ውጭ የዲኤፍቢ ፖካልንም ዋንጫ በዛው የውድድር ዓመት ማሳካት የቻለበት ዓመት ነበርና በጣም ዶሚናንት ነበሩ። በተለይ በጀርመን የዶሜስቲክ ዋንጫዎች ላይ በጣም ዶሚናንት ሆነው ባየር ሌቨርኩዘኖችን ተመልክተናቸዋል። ያ የባየር ሌቨርኩዘን ቡድን ወይም ደግሞ የአሰልጣኝ ሻቪ አሎንዞ ባየር ሌቨርኩዘን በ3-5-2 የሚጫወት ከዛ ውጪ እንግዲህ በሶስት ተከላካዮች ብቻ በባክስሪ የሚጫወት አይነት በጣም ድንቅ ቡድን እንደነበር እናስታውሳለን። በጆናታን ታህ የሚመራው የተከላካይ መስመሩም እጅግ በጣም ጠንካራ እንደነበር የምናስታውሰው ነው። እንግዲህ ከዛ ውጪ ግን አንዳንድ ጊዜ ደግሞ በጣም ጥሩነቱ ወይም ደግሞ የሻቪ አሎንዞ ታክቲክ በጣም ጥሩነቱ በሚያስፈልጉ ጨዋታዎች ላይ ደግሞ ወደ ባክ ፎርም የሚመለስበት አጋጣሚዎች ያሉ። ለምሳሌ ያክል አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ በመጡ ጊዜ እንግዲህ በባክስሪ እንደሚጫወቱ የሚታወቅ ነው። በስፖርቲንግ ሊዝበንም ያንን ነገር ሲያደርጉት እናስታውሳለን። ለፕሪሚየር ሊጉ ይሆናል ወይ በጣም በትልቁ ጥያቄ የሚነሳበት ነው ፕሪሚየር ሊጉ ካለው ነገር ጋር በተያዘ። እንግዲህ ወደ ማንቸስተር ዩናይትድ ከመጡ በኋላ ግን አንደኛው ለሩበን አሞሪም እንዳይሳካላቸው ካደረጋቸው ምክንያቶች መካከል አንደኛው ጨዋታዎችን እየተመለከቱ ፍሌክሲብል አለመሆናቸው ነው፣ ወይም ደግሞ ሁሉንም ጨዋታዎች በባክስሪ ለመጀመር ሙከራ ማድረጋቸው ነው። እንደውም የሆኑ ሰሞኖች ላይ እንግዲህ ወሳኝ ተጫዋቾቻቸው እነ አማድ እነ ብሪያን ኤምቤሞ በአፍሪካ ዋንጫው ምክንያት ባመሩበት ጊዜ ወደ ባክፎር የተመለሱበት አጋጣሚ ነበር። ጥሩ ነገሮችንም አሳይቷቸው ነበር። ነገር ግን መልሰው ወደ ባክስሪ መመለሳቸው ውጤቶች እንዲጠፉና እንዲሰናበቱም ካደረጓቸው ምክንያቶች መካከል አንደኛው ነበር። የቻቪ አሎንዞ ግን ከዛ ለየት የሚያደርገው በጣም ፍሌክሲብል ነው። ጨዋታዎችን ተመልክቶ ወደ ባክፎር የሚመለስበት አጋጣሚዎችም አሉ። ነገር ግን በባክስሪ በጣም ብዙ ጊዜያቶችን ሲጫወት እንመለከተዋለን አሰልጣኝ ቻቪ አሎንዞንና በዚህም የውድድር ዓመት በቼልሲ ቤት ያንን ነገር በትክክል ለማምጣት ሙከራዎችን ያደርጋል ተብሎ ነው የሚታሰበው። ስለዚህ ኮል ፓልመር ወሳኙ የቻቪ አሎንዞ ተጫዋች ቡድኑንም በሱ ዙሪያ ለመገንባትም ጥረቶችን ያደርጋል ተብሎ ይጠበቃል። ከኮል ፓልመር በተጨማሪ ግን ሌላኛው ምናልባት በቻቪ አሎንዞ ስር በጣም ወሳኝ ሚናን ይሰጠዋል ተብሎ የሚጠበቀው ተጫዋች ብራዚላዊው ታዳጊ ኤስቴቫኦ ዊሊያን እንደሆነ የሚያሳዩ ነገሮች አሉ። በአንጻሩ ምናልባት ለቻቪ አሎንዞ ታክቲክ ላይ ሆኑ ይችላሉ ተብሎ የሚታሰቡ ተጫዋቾች ያሉ። ሊያም ዴላፕ በዚህ ውድድር ዓመትም ለቼልሲ አልተሳካለትም ነበር። አንድ የፕሪሚየር ሊግ ጎልን ብቻ ነው ማስቆጠር የቻለ። በጣም ኪሳራ የሆነ ዝውውር ተደርጎ ይቆጠራል ዘንድሮ የውድድር ዓመት ላይ። እርግጥ ነው ገና ታዳጊ የሚባል ተጫዋች ነው። በሚቀጥሉት የውድድር ዓመታት ምናልባት መሻሻል የሚችል አይነት አቋምን ማሳየት ይችላል ተብሎ ይታመናል። ምክንያቱም በኢፕስዊች ታውን በነበረበት ጊዜ በጣም ጥሩ ነገሮችን ሲያደርግ እናስታውሳለን። በዛ በኬረን ማኬናው ደከም ባለው ቡድን ውስጥ 12 የፕሪሚየር ሊግ ጎሎችን ማስቆጠር ቀላል አይደለም እና ወደ ቼልሲ ከመጣ በኋላ እርግጥ ነው ለመላመድ ጊዜያቶችን ሊፈልግ ይችላል። ከዛ ውጪ ደግሞ ችግር ላይ በነበረበት ጊዜ ቼልሲ ችግር ውስጥ በነበረበት ጊዜ ነው ይሄ ተጫዋች የመጣው። ክሬቲቪቲን በጣም በትኩረት የሚሰጡት እነ ኮል ፓልመር በዚህ ቡድን ውስጥ በጉዳት ምክንያት ጥሩ ባልሆኑበት የውድድር ዓመት ነው የመጣውና ምናልባት እንግዲህ ኢፌክቶች ሊኖሩት ይችላሉ በሚቀጥለው የውድድር ዓመታት ግን
በዚህ ቡድን ውስጥ ምናልባት እድሎችን የሚያገኝ ከሆነ በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ከሌሎች ክለቦች ጋር ስሙ እየተነሳ ነውና ክለቡን ለቆ ማይወጣ ከሆነ ምናልባት ጥሩ እድሎችን በድጋሚ ማግኘት የሚችል ከሆነ በድጋሚ ራሱን ለማሳየት እድሎች ይኖሩታል። ነገር ግን ይሄ ውድድር ዓመት ግን ለሊያም ዴላፕ የተሳካ ነበር ብሎ ማሰብ አይቻልም። ቻቪ አሎንዞ ምናልባት አይፈልጓቸውም ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ሌሎችም እንዲሁ ታማኝ የሚባሉ የመረጃ ምንጮች የዘረዘሯቸው ተጫዋቾች አሉ እና ፔድሮ ኔቶንም ሲዘረዝሯቸው ተመልክተናል። ከዛ ውጭ ግን እንግዲህ ስለሚፈልጓቸው ተጫዋቾችና በዚህ ቡድን ውስጥ ማምጣት ስለሚፈልጓቸው ነገሮች ደግሞ እናንሳ። ከአሰልጣኝ ሻቪ አሎንዞ ጋር በተያዘ እንግዲህ አሰልጣኝ ሻቪ አሎንዞ ወደ ቼልሲ በይፋ ባይመጡም እስካሁን ድረስ ወይም ዝውውሩ የተረጋገጠ እንደሆነ ይታወቃል። ነገር ግን እስካሁን ስራ አልጀመሩም ቼልሲ መጥተው። ነገር ግን ከስካውቶቻቸው ጋር ግን በጣም ጥሩ መግባባትን እየሰሩ እንደሆነ ከዛ ውጭ በዝውውር ጉዳዮች ላይ በጣም በትልቁ እየተሳተፈ እንደሚገኝ የሚያሳዩ ነገሮችን ነው አሁን ላይ በትልቁ እየሰማን የምንገኘው ከቼልሲ ጋር በተያዘና በዚህ የክረምት ተጫዋቾች የዝውውር መስኮት የቻቪ አሎንዞና የስካውቶቹ ንግግር 3 ቦታዎች ላይ በጣም ትልቅ ትኩረትን ማድረግ እንደሆነም ይነገራል። በኋላ ላይ ስሞችን እንዘረዝራለን እነማን ተጫዋቾችን ለማስፈረም ጥረት ያደርጋሉ የሚለውን እኛ የራሳችንን ግምቶች ነው ምንነግራችሁ ወይም ደግሞ ትልልቅ የሚባሉ የአውሮፓ ምንጮችም ወይም የሚዲያ ምንጮችም የገመቷቸውን ተጫዋቾች ናቸው ምንነግራችሁ። ነገር ግን የተረጋገጠው ነገር በቼልሲ ቤት ግን 3 ቦታዎችን በትልቁ ለማሻሻል ጥረት ያደርጋሉ ተብሎ ይታሰባል። አንደኛው የመሀል ተከላካይ ነው ወይም ሴንተር ባክ የምንለው ቦታ ላይ በትልቁ ለውጦችን ማድረግ ይፈልጋሉ። በዚህ የውድድር ዓመት በቼልሲ ቤት በጣም ከተቸገሩባቸው ጉዳዮች መካከል በርከት ያሉ ጎሎችን ማስተናገድ ነው። በተለይ የላቪ ኮልዌል በጉዳት ምክንያት የቡድን ላይ በቋሚነት አለመኖር ወደ መጨረሻዎቹ ጨዋታዎች እንደመጣ እናስታውሳለን። የውድድሩ መጀመሪያ አካባቢ ላይ በኤሲኤል ለጉዳት ምክንያት ረጅም ጊዜያቶችን ይህንን ቡድን ማገልገል አልቻለም ነበርና የዚህ ተጫዋች አለመኖር የራሱ የሆነ ኢፌክቶች ቢኖሩትም በተከላካይ መስመር ላይ የነበራቸው ግን የዴብዝ ማነስም እንዲሁ ለዚህም ትልቁ ምክንያት ይሆናል ተብሎ ይታሰባል። እንዲሁ ዌስሊ ፎፋና እንግዲህ ኦን ኦፍ ነበር ወይም ደግሞ አንዳንድ ጨዋታዎች ላይ ይኖራል፣ አንዳንድ ጨዋታዎች ላይ ደግሞ በጉዳት ምክንያት የማይኖርባቸው ጊዜያቶችንም በትልቁ የምናስታውስበት የውድድር ዓመት እንደነበር የምናስታውሰው ነው። ከዛ ውጪ ግን ሌሎቹም ተጫዋቾች ያን ያክል በትልቁ እንቅስቃሴዎችን ያደረጉበት የውድድር ዓመት ነው ብሎ ማሰብ ትንሽ ከባድ ነው የሚሆነው። ስለዚህ ቼልሲዎች በዚህ የውድድር ዓመት የመሀል ተከላካይ ትልቁ ኢላማቸው ይሆናል ተብሎ ይጠበቃል። ሌላኛው የአማካይ ስፍራ ተጫዋች ወይም ሴንትራል ሚድፊልደር በምንለው ቦታ ላይ ቼልሲ ዘንድሮ ተጫዋች ያስፈርማል ተብሎ እንደሚጠበቅ የሚያሳዩ መረጃዎችም እንዲሁ እየወጡ ይገኛሉ። እዛ ቦታ ላይም የሚገመቱ ተጫዋቾች አሉ። ቼልሲ ሊመለከታቸው ይችላሉ ተብሎ የሚታሰቡ ተጫዋቾች አሉ። እነሱንም የምናነሳቸው ነው የሚሆነው። ሌላኛው የግራ ክንፍ አጥቂ ነው ቼልሲ ይመለከታል ተብሎ ይታሰባል የሚባለው ቦታም በተለይ የአሊሃንድሮ ጋርናቾና የጄሚ ባይኑ ጊቲያንስም ዝውውሮች ተሳክተዋል ብሎ ማሰብ አይቻልም በዚህ ውድድር ዓመት። እርግጥ ነው ጋርናቾ የተወሰኑ የጎል ኮንትሪቢዩሽኖችን ማድረግ ችሏል። የተወሰኑ ጎሎችን አስቆጥሯል። አሲስቶችንም ሲያደርግ ተመልክተነዋል። አንዳንድ ጨዋታዎች ላይ ወሳኝ እንቅስቃሴዎችን ሲያደርግ ተመልክተነዋል። ነገር ግን ቼልሲ ከሚፈልገው ውጤት አንጻር ግን የተጫዋች በትክክል አገልግሏል ወይ ጥያቄዎች የሚያስነሱ ጉዳዮች ናቸው። ስለዚህ በሚቀጥለው የውድድር ዓመት ቼልሲ ያንን ቦታ ለማደስም ሙከራዎች ያደርጋሉ ተብሎ ይታሰባል። ሁለቱም ታዳጊ የሚባሉ ተጫዋቾች ናቸው ጋርናቾም ከዛ ውጪ ጄሚ ባይኖ ጊቲያንስም። ነገር ግን የተሳካ ጊዜን ግን አሳልፈዋል ተብሎ አይታመንም እና ያንን ቦታ ማጠናከር ይፈልጋሉ። ቅድም እንደጠቀስኩላቸው አንዳንድ ታማኝ የሚባሉ የመረጃ ምንጮች ፔድሮ ኔቶ በቻቪ አሎንዞ ስር የመሰለፍ እድሎች ያገኛል ተብሎ የሚታሰብበት እድል ጠባብ ነው ሲሉ ይናገራሉና በዚህ ምክንያት የግራውን የማጥቃት ክፍል ለማስተካከል ጥረቶችን ያደርጋሉ ተብሎ ይታሰባል። በዛ ቦታ ላይም የሚመለከቷቸው ተጫዋቾች እንዳሉ እየተገለጸ ይገኛል። እነሱንም ጉዳዮች በስፋት የምናነሳው ነው የሚሆነው። በአጠቃላይ ግን እነዚህን ቦታዎች ሊያጠናክር እንደሚችል ነው የደ አትሌቲክ የሚባለው የመረጃ ምንጭ በፊት ገጹ ከቼልሲ ጉዳዮች ጋር በተያዘም ሲያነሳ ያጋራቸው መረጃዎች የሚያሳዩት። እኛ ደግሞ ምናልባት እንግዲህ አሰልጣኝ ሻቪ አሎንዞ እንግዲህ አንዳንድ ታማኝ የሚባሉ የመረጃ ምንጮችንም በመጥቀስ እንዲሁ እኛንም ደግሞ ግምት ውስጥ በማስገባት እነዚህ ተጫዋቾች ወደ ቼልሲ ለማስፈረም ጥረቶችን የሚያደርጉበት የክረምት ተጫዋቾች የዝውውር መስኮት ይሆናል ተብሎ ይጠበቃል። እነማንን እንደሆነ እንመልከት። በግብ ጠባቂነት ምናልባት የሮበርት ሳንቼዝ የዚህ ውድድር ዓመት በመጠኑ የተሻለ ቢሆንም ነገር ግን በቼልሲ ቤት ግን የሚፈለገውን አይነት እንቅስቃሴ የሚያሳይ ግብ ጠባቂ ነው ተብሎ አይታሰብም። ቼልሲ መገንባት ለሚፈልገው ታላቅ ቡድን ወይም ደግሞ የእንግሊዝ ፕሪሚየር ሊግንም የአውሮፓ ቻምፒየንስ ሊግንም በድጋሚ ማሸነፍ ለሚፈልግ ቡድን ግን ግብ ጠባቂዎች በተለይ በርከት ያሉ ስህተቶችን የሚሰሩ ግብ ጠባቂዎችን እንግዲህ ማስቀጠል በጣም ከባድ ይሆናል ተብሎ ይታሰባል። ከዛ ውጪ አሰልጣኝ ሻቪ አሎንዞ በሚቀጥለው የውድድር ዓመት ሲመጡ ደግሞ ኳስን በእግሩ መጫወት የሚችል አይነት ግብ ጠባቂ ወይም ደግሞ ስዊፐር ኪፐር የምንለው አይነት
እንግዲህ ነገሮችን መስጠት የሚችል አይነት ግብ ጠባቂ ላይ ትልቅ ትኩረት ያደርጋሉ ተብሎ ይታሰባል። ለዛ ደግሞ ሮበርት ሳንቼዝ በጣም ለስተቶች የተጋለጠ እንደሆነ በተደጋጋሚ አሳይቶናል እና ስለዚህ የግብ ጠባቂውን ቦታ ለመቀየር በጣም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ለቻቪ አሎንዞ ታክቲክ በተለይ በሶስት ተከላካዮች ለሚጫወት ቡድን የግብ ጠባቂ የእግር ችሎታ መኖር በጣም ወሳኝ ይሆናል ተብሎ ይታሰባል። ምክንያቱም እንደ አራተኛ ተከላካይ አድርገው ነው የሚጠቀሙት ግብ ጠባቂውን በተለይ ኦፍ ደ ቦል ከኳሱ ጋር ሲሆኑ እንደ አራተኛ ተከላካይ አድርገው ወይም ደግሞ እንደ ተከላካይ ስፍራ ተጫዋች አድርገው ነው የሚቆጥሩት ግብ ጠባቂዎችን እና በሶስት ተከላካዮች የሚጫወቱ ቡድኖች አሰልጣኝ ሻቪ አሎንዞ በዚህ ደግሞ የተካነ ስለሆነ ግብ ጠባቂው በእግሩ ኳስን መጫወት የሚችል አይነት ግብ ጠባቂን ይፈልጋል ተብሎ ይታሰባል። ስለዚህ በገበያው ላይ ምናልባት ቸልሲ ሊመለከተው የሚችለው ግብ ጠባቂ ተብሎ የሚታሰበው የኤሲ ሚላኑ ግብ ጠባቂ ማይክ ሜኞ እንደሆነ ይነገራል። ይሄኛው የዝውውር መስኮት ብቻ አይደለም ከዚህ ግብ ጠባቂ ጋር ስማቸው ሲነሳ የተመለከት ነው። ማይክ ሜኞ የቸልሲ በጣም የረጅም ጊዜ እቅድ እንደሆነ እንመለከታለን። ባለፈው የክረምት ተጫዋቾች የዝውውር መስኮትም ከዛ በፊት በነበሩ የክረምት ተጫዋቾች የዝውውር መስኮትም ጭምር ኤሲ ሚላን ይህንን ግብ ጠባቂ ምናልባት ሊለቀው የሚችል ከሆነ ቸልሲዎች ይህንን ግብ ጠባቂ ለማስፈረም በጣም ትልቅ ጥረቶችን ሲያደርጉ ባለፉት የዝውውር መስኮቶች ተመልክተናል። ስለዚህ በዚህኛውም የዝውውር መስኮት ማይክ ሜኞ ከቸልሲ ጋር በትልቁ ስሙ የመነሳት እድል ይኖረዋል ተብሎ እንደሚጠበቅ የሚያሳዩ መረጃዎች እየወጡ ነው። ምናልባት ሌሎች አማራጮች ሊሆኑ ይችላሉ ተብሎ የሚታሰቡ ግብ ጠባቂዎችም አሉ። ለምሳሌ ያክል እንደ የፖርቶ ግብ ጠባቂ ሆነው ፖርቱጋላዊው ዲየጎ ኮስታም ሌላኛው ግምት ውስጥ ሊገባ የሚችል አይነት ግብ ጠባቂ ተደርጎ ይቆጠራል በቸልሲ ቤት። ነገር ግን ምናልባት ሌሎች ግብ ጠባቂ ለማስፈረም ግን ትልቁ ኢላማቸው ከሆነ ያንን ቦታ ለማጠናከር አሁንም በትልቁ የሚንቀሳቀሱ ከሆነ ግን ምናልባት ማይክ ሜኞ ሊሆን ይችላል ብለው የሚገምቱ በርከት ያሉ ዘገባዎችን እየተመለከትን ነው። ሌላኛው ቸልሲ በዚህ የውድድር ዓመት ወይም በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም ጥረት ያደርጋል ተብሎ የሚጠበቀው ቦታ ቀደም ብዬ እንደገለጽኩላቸው የተከላካይ ስፍራው እንደሆነ ወይም ደግሞ የሴንተር ባክ ቦታ እንደሆነ ቀደም ብዬ ገልጬላችኋለሁና እንግዲህ በዚህ ቦታ ላይ የሚመለከቷቸው ተጫዋቾች ያሉ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ የክሪስታል ፓላሱ ካፕቴን የሆነው ፈረንሳዊው ላክሯን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ይህ ተጫዋች በፕሪሚየር ሊግ በጣም ልምድ ያለው ተጫዋች ነው። ከዛ ውጪ በክሪስታል ፓላስ ቤት ዘንድሮ በተለይ የማርክ ጉሂን መውጣት ተከትሎ ቡድኑን በካፕቴንነት እየመራ በጣም ጥሩ የሚባሉ እንቅስቃሴዎችን ሲያደርግ ተመልክተናል። በተለይ ደግሞ ኳስ መጫወት ለሚፈልግ አይነት ደግሞ የተከላካይ በተለይ ደግሞ ኳስ መጫወት ለሚፈልግ አይነት ቡድን ምናልባት ይሆናሉ የሚሉ ጥያቄዎች ይነሳሉ። ነገር ግን ለዚህኛው ጉዳይ በጣም ተስማሚ ነው ብለው የሚያስቡት በተለይ ደግሞ ትልልቅ የሚባሉ የመረጃ ምንጮችም እየገመቱ የሚገኙት የዩቬንቱሱን ተጫዋች ግሌሰር ብሬመርን ነው። ግሌሰር ብሬመን በቻቪ አሎንዞ ታክቲክ የማል ተከላካይ ቦታ ላይ ሊገቡ ይችላሉ ወይም ደግሞ ጥሩ ነገሮችን መስጠት ይችላሉ ተብሎ ከሚታሰቡ ተከላካዮች መካከል አንደኛው ነው። አንድ ለአንድ ግንኙነት ላይ በጣም ጥሩ ነው። ኳስን ከግብ ጠባቂ ተቀብሎ ደግሞ ማስጀመር ላይ በጣም ጥሩ እንደሆነ ይነገርለታል እና ምናልባት ለቻቪ አሎንዞ ታክቲክም በጣም ወሳኝ ይሆናል ተብሎ ይታሰባል። ከዛ ውጭ ግን ከበረኛ ኳስን ተቀብሎ ደግሞ በሚወጣበት ሰዓት ያለው ኮንፊደንስ ደግሞ በጣም ትልቅ እንደሆነ ይነገራል። በራስ መተማመኑና ያ ደግሞ ለቡድን መሻሻል በጣም ትልቅ አስተዋጽኦችን ያደርጋል ተብሎ ይታሰባል። ከዛ ውጪ አንድ ለአንድ የአየር ላይ ግንኙነቶችን የአየር ላይ ዱኤሎችን በማሸነፍ ከዛ ውጪ ደግሞ በመከላከል አቅሙ በጣም ትልቅ ተጫዋች እንደሆነ ይነገራል። ምናልባት የቼልሲ ይህንን ተጫዋች እንዳያስፈርሙ እንቅፋት ሊሆንባቸው የሚችለው ጉዳይ የቻምፒየንስ ሊግ ቦታን አለማግኘታቸው ነው። እርግጥ ነው ዩቬንቱስም አሁን እየተጫወተበት የሚገኘው ዩቬንቱስም በሚቀጥለው የውድድር ዓመት በዩሮፓ ሊግ ነው እንጂ በአውሮፓ ቻምፒየንስ ሊግ እንደማይሳተፍ የተረጋገጠ ጉዳይ ነው። ስለዚህ ግሌሰር ብሬመርን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል ቼልሲዎች። ሌላኛው ምናልባት ሊመለከቱ የሚችሉት ተጫዋች አንድሪያ ካምቢያሶ ከዛው ከዩቬንቱስ ይሆናል ተብሎ ይታሰባል። ይህ እንኳን በተለይ ቼልሲዎች ይሄ በሁለቱም ክንፎች ላይ መጫወት የሚችል አይነት ተጫዋች ነው። በማርክ ኮሪያም ቦታ መጫወት ይችላል። ከዛ ውጪ በሪስ ጄምስን ቦታ መጫወት የሚችል አይነት ተጫዋች ነው። በሪስ ጄምስ በኩል እንኳን ማሎ ጉስቶም ስላለ ያ ቦታ ላይ በትልቁ መሻሻል ያለበት ቦታ ነው ተብሎ አይታመንም። ነገር ግን የማርክ ኮሪያ ቦታ እርግጥ ነው ጁሪየል ሃቶን እዛ ጋር መጠቀም ይችሉ ይሆናል። ነገር ግን የማርክ ኮሪያ በቼልሲ ቤት የመቆየቱ ጉዳይ እስካሁን እልባት ያገኘ ጉዳይ አይደለም ወይም የተረጋገጠ ጉዳይ አይደለም። በአንድ ኢንተርቪው ላይ በዚህ የውድድር ዓመት ከተናገራቸው ንግግሮች መካከል ባርሴሎና ጥያቄ አቅርቦልህ ላትሄድ የምትችልበት ምንም አይነት ምክንያት የለም የሚል አይነት ሀሳብን ሲሰጥ ተመልክተነዋል እና ምናልባት ባርሴሎና እዚህ ተጫዋች ላይ ፍላጎት አሳይቶ ጥያቄ የሚያቀርብለት ከሆነ ማርክ ኮሪያ እንግዲህ ጓዙን ሸፍክፎ ሊሄድ የሚችልበት እድሉ በጣም ሰፋ ያለ እንደሆነ በርካታ ግምቶች እየወጡ ይገኛሉ። በዚህ ምክንያት ምናልባት
ቼልሲዎች ባካፕ ማዘጋጀት ሳይኖርባቸው አይቀርም። የማርኮ ኮሪያ ወደ ስፔን የማምራት ፍላጎት በተለይ ቤተሰቦቹ በስፔን መሆንን በጣም እንደሚፈልጉ በተደጋጋሚ ጊዜ ይናገራልና ምናልባት ያንን ነገር ለማሳካት ሲል ወደ ስፔን የሚያመራ ከሆነ በስፔንም ፈላጊዎች እንዳሉት ይነገራልና አትሌቲኮ ማድሪድ ከዛ ውጭ ባርሴሎናም በአንዳንድ የመረጃ ምንጮች መሰረት ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ እንዳለ ሰምተናልና ባካፖችን ማዘጋጀት የሚፈልጉ ከሆነ አንድሪያ ካምቢያሶ በጣም ወሳኝ ተጫዋች ይሆናል ተብሎ ይታሰባል። አሰልጣኝ ሻቪ አሎንዞ በሪያል ማድሪድ በነበረበት ጊዜ የዚህ ተጫዋች በጣም አድናቂ እንደነበር በተደጋጋሚ ሲነገር እናስታውሳለንና ምናልባት ይህንን ተጫዋች ለማስፈረም በዚህ የዝውውር መስኮት እድሎችን ማግኘት የሚችል ከሆነ እንቅስቃሴ ለማድረግ የሚጥርበት የውድድር ዓመት ወይም የዝውውር መስኮት ይሆናል ብለው እንደሚጠብቁ በርካቶች ሀሳቦቻቸውን እየሰጡ ይገኛሉና አንድሪያ ካምቢያሶ በተለይ ቨርሳታይል የሚባል አይነት ተጫዋች ነው። በመከላከል ስፍራው ላይ በቀኙም በግራውም የክንፍ መስመር የመከላከል ቦታዎች ላይ መጠቀም የሚቻል አይነት ተጫዋች ነው። ከዛ ውጭ ደግሞ በክንፉ የማጥቃት ክፍል ላይም ደግሞ ማገልገል የሚችል አይነት ተጫዋች አድርገው በርካቶች ይቆጥሩታልና በዚህ ምክንያት ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። ቼልሲዎች በተለይ ሪስ ጄምስ ደግሞ ተደጋጋሚ ጊዜ ጉዳቶች የሚገጥሙት አይነት ተጫዋች ከመሆኑ ጋር በተያያዘ ያንን ቦታ ለመሸፈን በትልቁ ይገለገሉበታል ተብሎ ይታሰባል። ከቼልሲ ጋር የሚያያዘው ሌላኛው ተጫዋች እንደሆነ አንድሪያ ካምቢያሶን እየሰማን እንገኛለን። ነገር ግን ዩቬንቱስ በጣም ትልቅ ገንዘቦችን ሊጠይቅበት እንደሚችል ይታመናል። በጣም ከባድ ገንዘቦችን ሊጠይቅ አሁን ላይ የዝውውር ገበያው ላይ እንግዲህ አስገራሚው ነገር በጣም ትልልቅ ገንዘቦች ክለቦች ሲጠይቁ እንመለከታለን። የዝውውር ገበያው በጣም ከፍ ያለበት ጊዜ እንደሆነ እየተነገረ ይገኛል እና ምናልባት ያንን ዋጋ እንግዲህ ለማቅረብ ዝግጁ የሚሆኑ ከሆኑ ቼልሲዎች በትልቁ ይህንን ተጫዋች ሊመለከቱ የሚችሉበት እድሎች እንዳሉ ነው ትልልቅ የሚባሉ የመረጃ ምንጮች የተናገሩት። ሌላኛው በአማካይ ስፍራ ላይ ከሚመለከቷቸው ተጫዋቾች መካከል አንደኛው በፕሪሚየር ሊግ በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው ታዳጊው አደም ዋርተን እንደሆነ እየተነገረ ነው። በክሪስታል ፓላስ ቤት በጣም ጥሩ ጊዜያቶችን አሳልፏል። የወደፊት ተስፈኛ ከሚባሉ ትልልቅ ተጫዋቾች መካከል አንደኛው ነው አደም ዋርተን እና ይህንን ተጫዋች ለማስፈረምም በተለይ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ ጥረት ያደርግበታል ተብሎ ቢጠበቅም ነገር ግን አሁን ላይ መቀዛቀዞችን አሳይቷል። ሌሎች ክለቦችም በዚህ ተጫዋች ላይ እንደ ጥር የዝውውር መስኮት ትልቅ ፍላጎት አሁን ላይ እያሳዩ አይገኝም። እርግጥ ነው ማንቸስተር ዩናይትድ ኮቢ ማይኖን በዛ ቦታ ላይ መጠቀምን ምርጫው ሊያደርግ ይችላል ተብሎ ይታመናል። ሌሎች ተጫዋቾችን ለማምጣት እንቅስቃሴዎችን እያደረገ ከመሆኑ ጋር በተያያዘ የኮቢ ማይኖ አይነት እንቅስቃሴዎችን ወይም ኮቢ ማይኖ የዚህን ተጫዋች ግልጋሎት ይሰጠናል ብለው ያስባሉ ማንቸስተር ዩናይትዶች በዛ ምክንያት እንደሸሹ ይነገራል። ነገር ግን በርካታ ያሉ ክለቦች ባለፈው የጥር የዝውውር መስኮት ይህንን ተጫዋች ለማስፈረም ጥረቶችን ሲያደርጉ ነበር። ነገር ግን አሁን ላይ ያ ስሙ መጠቀሱ የአደም ዋርተን በተደጋጋሚ ጊዜ ስሙ መጠቀሱ አሁን ላይ እየቀነሰ ይገኛል። እርግጥ ነው የዝውውር መስኮቱ ገና አልተከፈተም፣ ረጅም ጊዜያቶች ያሉ ከዚህ በኋላ የሚፈጠረውን ባናውቅም፣ ነገር ግን ቼልሲ በአማካይ ቦታ ላይ ከሚመለከታቸው ተጫዋቾች መካከል ይሄ የ20 ዓመት ወጣት የሆነውን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ እንደሚታሰብ ነው የተገለጸው። ከዛ ውጪ ግን በተለይ ከሞይስ ካይሴዶ ጋርም በጣም ጥሩ ጥምረቱን ሊፈጥሩ እንደሚችሉለት ያምናል ተብሎ ይታሰባል። ምናልባት ላይ ቀመስ የሚችለው የዝውውር ዋጋው ነው ተብሎ ይታሰባል። እስከ 100 ሚሊዮን ፓውንድም የዋጋ ግምቶች ሊወጡበት እንደሚችሉ እየተነገረ ነው። ያ ነገር ምናልባት ከባድ ሊያደርግባቸው እንደሚችል ይታመናል። ሌላኛው በአጥቂ መስመር ላይ በተደጋጋሚ ጊዜ ከቼልሲ ጋር ስሙ የሚነሳው ቪክተር ኦስሜን አሁንም ከቼልሲ ጋር ስሙ መነሳቱን ቀጥሏል። አሁን ላይ ዓለም አቀፍ ላይ እንግዲህ ቲፒካል ነምበር 9 ወይም የ9 ቁጥር ትክክለኛ ተጫዋቾች የምንላቸው በጣም በቁጥር እየቀነሱ ይገኛሉ። አሰልጣኞችም ሌሎች መንገዶችን መጠቀምን ምርጫቸው እያደረጉ ነው። ነገር ግን በገበያው ላይ ከሚገኙ በጣም ጥሩ ከሚባሉ የ9 ቁጥር አጥቂዎች መካከል አንደኛው ነው ቪክተር ኦስሜን። በተለይ ከጋላት ሳራይ ጋር የስምምነቱ ነገር ላይ ወደ ኋላ እንደቀሩ የሚያሳዩ ነገሮች ያሉ። በዚህ ምክንያትም እንግዲህ ቼልሲ ይህንን ተጫዋች ለማስፈረም በድጋሚ ጥረቱን ያደርጋል ተብሎ ይታሰባል። ምናልባት ይህንን ተጫዋች ማምጣት የሚችሉ ከሆነ እንግዲህ ዣኦ ፔድሮን ወደ ክንፍ አውጥተው መጠቀምን ምርጫቸው ሊያደርጉ ይችላሉ ተብሎ ይታመናል። በዛ ቦታ ላይም ተጫዋች ለማስፈረም ጥረቶችን በግራው የማጥቃት ክፍል ላይ ሌሎች ተጫዋቾችን ለማስፈረም ጥረቶችን እያደረጉ ከመሆኑ ጋር በተያያዘ ምናልባት የፊት 9 ቁጥር አጥቂ እንኳን መጨመር ቢችሉ ዣኦ ፔድሮ ደግሞ በዛ ቦታ ላይ በብራይተንም ሲጫወት ስለምናውቀው በግራው የክንፍ መስመር ላይ መጫወት ስለሚችል ያንን ቦታ ባላንስ ለማድረግም ይጠቅማቸዋል ተብሎ ይታሰባል። ስለዚህ በተለይ ደግሞ የጭንቅላት ኳሶችን ጎል ለማስቆጠር ከዛ ውጭ ደግሞ ቦክስ ላይ ደግሞ በጣም እንግዲህ ወጥነት ያለው ጎል አስቆጣሪ እንደሆነ ይነገራል። ወይም ደግሞ ቦክስ ውስጥ የሚያገኛቸው ኳሶችን ወደ ጎልነት በመጨረስ ሻርፕ እንደሆነ ይነገራል እና የቼልሲ ደጋፊ ሆኖ እንዳደገም ከዚህ በፊት እና ጆን ኦቢ ሚኬል ከዛ ውጭ ደግሞ የናይጄሪያ ብሔራዊ ቡድን የቡድን አጋሩ የነበረው ተጫዋችም ጭምር እንዲሁ መናገሩ ይታወሳል። እመኑኝ የቼልሲ ደጋፊ ነው ይህ ተጫዋች ሲልም
መናገሩ ይታወሳል። የቅርብ ጓደኛውና የናይጄሪያ ብሔራዊ ቡድን የቡድን አጋሩ እንደሆነ ይታወቃልና ይህ ሰው ምናልባት ተአማኒነት ይኖራቸዋል ተብሎ ይታሰባል። የቼልሲ ደጋፊ ሆኖ እንደማደጉ ቼልሲዎችን ተጫዋች ለማስፈረም ጥያቄዎችን የሚያቀርቡ ከሆነ የመሳካት እድሉ በጣም ሰፊ ይሆናል ተብሎ ይታሰባል። ከቼልሲ ጋር በተያያዘ ግን በቀጣይ ቀናትም የሚነሱ የዝውውር ጉዳዮች የሚኖሩ ከሆነ እንደዚህ እየተመለሰን ሰፋ አድርገን የምናቀርብላችሁ ነው የሚሆነው። ከመሸጋገሪያና ከተወሰኑ የውሃ ረፍቶች በኋላ በድጋሚ ተመልሰን መጣን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። አሁንም ሀሳብ አስተያየቶቻችሁን፣ ስምና አድራሻችሁን እየጠቀሳችሁ ለእኛ ማስፈራችሁን አሁንም እንድትቀጥሉበት ነው በአክብሮት የምንጋብዛችሁ። የተለያዩ ርዕሰ ጉዳዮችን አሁንም እያነሳን ነው የምንገኘው። እያደመጣችሁን ስለሆነም ከልብ አድርገን እናመሰግናለን። አሁንም የተለያዩ ርዕሰ ጉዳዮችን ማንሳታችንን የምንቀጥል ነው የሚሆነው። ሰሞኑን በነበረውን ፕሮግራሞቻችን ላይ ከማንቸስተር ዩናይትድ ጋር በተያዘ በተለይ ከአማካይ ስፍራው ጋር በተያዘ ሰፋ ያሉ ቆይታዎችን ስናደርግ እንደነበረ የምናስታውሰው ጉዳይ ነው። በተለይ እያንዳንዱን ተጫዋች እየጠቀሰን ከማንቸስተር ዩናይትድ ጋር ትልልቆቹ የአውሮፓ ሚዲያዎች ያያዟቸውን ተጫዋቾች እያነሳን ምን ያክል የመሳካት እድል ያላቸው የሚሉትን ጉዳዮችና ለማንቸስተር ዩናይትድ ምን አይነት ግልጋሎቶችን መስጠት ይችላሉ የሚሉትን ጉዳዮች በስፋት ስናነሳ እንደነበር እናስታውሳለን። በተለይ አሰልጣኝ ማይክል ካሪክ በሚቀጥለው የውድድር ዓመት እንግዲህ እንደ ዘንድሮ ቀላል ይሆንላቸዋል ተብሎ ላይጠበቅ ይችላል። ምክንያቱም ሙሉ ሲዝኑን የመምራት ኃላፊነት ነው የሚሰጣቸው። ዘንድሮ ለ6 ወራት ያክል በጊዜያዊነት ነበር የመጡት። ቋሚ አሰልጣኝ እንኳን ይሆናሉ ተብለው ግምት አልተሰጣቸውም ነበር። ነገር ግን ያመጡት ውጤትን ከተመለከቱ በኋላ የማንቸስተር ዩናይትድ የበላይ አመራሮች አሰልጣኝ ማይክል ካሪክን በቋሚነት የመሾምን ኃላፊነት ሰጥተዋቸዋል። ትልልቅ የሚባሉ ቡድኖችን በዚህ ውድድር ዓመት በነበራቸው የ17 ጨዋታዎች ዕድሜ እንግዲህ ገጥመው እንደነበር እናስታውሳለን። ጨዋታዎቻቸውን ወይም ደግሞ ውድድራቸውን እንኳን የጀመሩት ማንቸስተር ሲቲን እና አርሰናልን በተከታታይ በመግጠም ነበርና እነዛን ሁለት ጨዋታዎች ድል ማድረጋቸው በተለይ የማንቸስተር ዩናይትድ የበላይ አመራሮች ለአሰልጣኝ ማይክል ካሪክ ለየት ያለ ቦታን እንዲሰጧቸው እንዳደረገ፣ ነገር ግን እስከ ውድድር ዓመቱ መጨረሻ ድረስ ግን ያንን ነገር መጠበቅ እንደነበረባቸው አሰልጣኝ ማይክል ካሪክ ምን አይነት ነገሮችን ማሳየት እንደሚችሉ መጠበቅ እንደነበረባቸው፣ ከዛ ውጪ ገበያው ላይ ደግሞ ሊሳኩ የሚችሉ ሌሎች አማራጮች አሉ የሚሉትንም ነገር በደንብ መመልከት እንደነበረባቸው በርካቶች ሲያነሱ ነበርና እንግዲህ ሁሉ ነገር ከተወሰነ በኋላ አሁን አሰልጣኝ ማይክል ካሪክ በሚቀጥለው የውድድር ዓመት ለመጀመሪያ ጊዜ በተወዳጁ የእንግሊዝ ፕሪሚየር ሊግ በቋሚ አሰልጣኝነት ቡድንን ይመራል። ማንቸስተር ዩናይትድን ሊያውም ደግሞ ትልቅ ኃላፊነት የሚጠበቅበትን ወይም ትልቅ ነገርን ማምጣት የሚጠበቅበትን ቦታ ይዞ ነው የሚመራውና ያንን ነገር ደግሞ ለማሳካት በተለይ ደግሞ የአውሮፓ ቻምፒየንስ ሊግ፣ የፕሪሚየር ሊግ፣ የካራባው ካፕና የኤፍኤ ካፕ ውድድሮች በጣም ሰፋ ያሉ እንደ ዘንድሮ አይደለም። በፕሪሚየር ሊግ ብቻ እንግዲህ ጨዋታዎች ብቻ አይደለም በሚቀጥለው የውድድር ዓመት የሚጠብቃቸውና በጣም ረጅም ሲዝን ይጠብቃቸዋል። በጣም ረጅም ጨዋታዎች ይጠብቋቸዋልና ያንን ነገር መቋቋም የሚችል ቡድንን መገንባት የግዴታ በዚህ የክረምት ተጫዋቾች የዝውውር መስኮት ለማንቸስተር ዩናይትድ የተተወም የቤት ስራ ነው። ስለዚህ እያንዳንዱ ቦታዎችን ለመጠገን ሙከራዎችን ያደርጋሉ። በተለይ ደግሞ እንግዲህ ዘንድሮ ጥሩ ጊዜያቶችን እድሜው ከገፋም በኋላ ቢሆንም ጥሩ ጊዜያቶችን ያሳለፈው በማንቸስተር ዩናይትድ ቤትና በክረምቱ ከማንቸስተር ዩናይትድ ጋር የተለያየውን ካሴሜሮን መተካትና ያንን የአማካይ ስፍራ ማጠናከር ትልቁ የማንቸስተር ዩናይትድ የዘንድሮ የክረምት ተጫዋቾች የዝውውር መስኮት የቤት ስራ ነው። በተለይ ማኑኤል ኡጋርቴም ጥሩ ጊዜያቶችን አላሳለፈም። በሰር ጂም ራትክሊፍ ቀጥተኛ ትዕዛዝ ጭምር ሌላ ክለብ እንዲፈልግም እንደተነገረው የሚታወስ ነውና ያንን ነገር ማስተካከል የግድ በዚህ የክረምት ተጫዋቾች የዝውውር መስኮት የሚጠበቅበት ይሆናል ተብሎ ይታሰባል። ስለዚህ የተለያዩ ተጫዋቾችን ሲያነሱ እንግዲህ አያስገርምም። ትልልቅ ሚዲያዎችም ከማንቸስተር ዩናይትድ ጋር በተያዘ በአማካይ ስፍራ ላይ በጣም በርከት ያሉ የተጫዋቾች ስምን ማንሳታቸው የሚያስገርም ጉዳይ አይደለምና እኛም ባለፉት ቀናቶች ላይ እነዛን ተጫዋቾች በተናጠል እያንዳንዱን በአንዳንድ ፕሮግራሞቻችን ላይ ስናነሳ ነበር። ዛሬ ግን የአማካይ ስፍራውን ደግሞ ተወት እናደርገውና ሌላኛው ሊያድሱት የሚችሉበትን ቦታም በተመለከተ እናንሳ። ሰሞኑን ትልልቅ የሚባለው በተለይ ዘ አትሌቲክ የተባለው ታማኝ የሚባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ማንቸስተር ዩናይትድ በግራው የመከላከል ክንፍ ላይ በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ ለውጥን ለማድረግ የሚንቀሳቀስበት የዝውውር መስኮት እንደሆነ ይፋ አድርጓል። ከአማካይ ስፍራው ጎን ለጎን ይህንን ቦታ ማደስም ትልቁ የቤት ስራ የሚሰጠው ቦታ እንደሆነ እየተነገረ ነው። እርግጥ ነው በዛ ቦታ ላይ ሉክ ሾው ዘንድሮ ጥሩ ነገሮችን አበርክቶ ሊሆን ይችላል። ነገር ግን እንዳለፉት የዝውውር መስኮት ወይ እንዳለፉት የውድድር ዓመታቶች ላይ ሉክ ሾው በልጅነቱ ማንቸስተር ዩናይትድን እንደተቀላቀለው ሁሉ ኮሪደሩን እንደፈለገ እየተመላለሰ መሸፈን የሚችልበት ጊዜ ላይ አይደለም አሁን የሚገኘው። እድሜው እየገፋ ነው የሚገኘው። ከዛ ውጭ ደግሞ
ሌሎች ጉዳቶችም ተደራራቢ ጊዜ እየመጡበት ይገኛሉ። እርግጥ ነው በዚህ የውድድር ዓመት 38ቱንም የፕሪሚየር ሊግ ጨዋታዎች ጀምሮ ሲጫወት ተመልክተናል። ነገር ግን ይህንን የውድድር ዓመት እንደዛ ተመለከት ነው እንጂ ባለፉት የውድድር ዓመታት ሉክ ሾው ያን ነገር ሲያደርግ አልተመለከት ነው። ዘንድሮ ግን ከጉዳት ነፃ ሆነው በርከት ያሉ ጨዋታዎችን ሲያደርግ ተመልክተናል። ነገር ግን ከዚህ በፊት የምናውቀው ሉክ ሾው በትንሹም ቢሆን ለውጥ ያለ ነገርን ተመልክተናል። እንደፈለገ ኮሪደሩን የሚመላለስበት ወጣት ተጫዋች አይደለም። አሁን ላይ እድሜው እየገፋ የመጣ ተተኪዎችን ማሰብ የሚጀምሩበት ሰዓት ላይ ናቸው ማንቸስተር ዩናይትዶችና ስለዚህም ያንን ቦታ ለመተካት እንቅስቃሴዎችን ማድረጋቸው አይቀሬ ነው። ሌላኛው እንዲተኩ ይህንን ቦታ ትኩረት እንዲያደርጉ የሚያደርጋቸው ጉዳይ ሌላ ለሱም ይሁን ተጠባባቂ ተጫዋች አለመኖር ነው። ፓትሪክ ዶርጉ ያንን ቦታ እንዲተካ ተደርጎ ቢመጣም ነገር ግን አሰልጣኝ ሩበን አሞሪም በተለይ አፍሪካ ዋንጫውን ምክንያት በማድረግ ሁለት ወሳኝ ተጫዋቾቻቸውን ወደ አፍሪካ ዋንጫ በላኩበት ጊዜ ፓትሪክ ዶርጉን በክንፍ አጥቂነት መጠቀምን ምርጫቸው አድርገው ነበር እና ያኔ ኬሚስትሪው ሰርቶ ነበር የዚህ ተጫዋች የፓትሪክ ዶርጉ በክንፍ መስመር ላይ መጫወት። ከዛም የመጣው አሰልጣኝ ማይክል ካሪክም ያንን ነገር ማስቀጠልን መርጧል። ፓትሪክ ዶርጉም ደግሞ ከመከላከል ክፍሉ ይልቅ ወደ ጎል ጠጋ ብሎ ወደ ማጥቃቱ አካባቢ ደግሞ ተጠግቶ ሲጫወት ጥሩ ቁጥሮችን ማስመዝገብ ችሏል። ተደጋጋሚ ጎሎችንም ማስቆጠር የቻለበትንም ነገር ነው የተመለከትነውና ለግራው የመከላከል ክፍል ተብሎ የመጣው ፓትሪክ ዶርጉ ወደፊት ጠጋ ብሎ ሲጫወት ጥሩ ሆኖ ስለተገኘም በሚቀጥለው የውድድር ዓመትም በዚሁ ወደ ማጥቃቱ ጠጋ ብሎ እንዲጫወት ይደረጋል ተብሎ ስለሚታመን ነው ያንን ቦታ ማደስ በትክክል ለማንቸስተር ዩናይትድ አስፈላጊ ይሆናል ተብሎ የሚታመነው። ስለዚህ በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ እዛ ቦታ ላይ ተጫዋቾችን ይመለከታል ተብሎ ይታሰባል። በትልቁ ስሙ የሚነሳው ተጫዋች ሉዊስ ሆል ነው። ነገር ግን ሌሎች አማራጮችም አሏቸው። ለምሳሌ ያክል አሌሃንድሮ ባልዴ ሌላኛው እጩ ተመራጭ እንደሆነ ይነገራል። ከዛ ውጪ ደግሞ የአይንትራክ ፍራንክፈርቱ ናትናኤል ብራውንም በማንቸስተር ዩናይትድ ከሚፈለጉ የዛ ቦታ ተጫዋቾች መካከል ይጠቀሳሉ። የሉዊስ ሆልን ጉዳይ እናንሳ። በዚህ የክረምት ተጫዋቾች የዝውውር መስኮት ኒውካስል ዩናይትድ ሻጭ ክለብ ይመስላል። ምክንያቱም በጣም በርከት ያሉ ከዋክብት ተጫዋቾቹ ወይም ደግሞ እዚህ ቡድን ላይ ያሉ የሚባሉት ተጫዋቾች ክለቡን ለቀው ሊወጡ እያኮበኮቡ በሩ አካባቢ ላይ የቆሙ ይመስላሉ። በጣም በርከት ያሉ ተጫዋቾች አንቶኒ ጎርደን ኦልሬዲ በሩን ከፍቶ የወጣ ሌላኛው ቀድሞ የወጣ ተጫዋች እንደሆነ ይታወቃል። ነገር ግን እዛው በሩ አካባቢ ላይ ሳንድሮ ቶናሊ ስለመውጣት እያሰቡ ነው። ሉዊስ ሆል እንዲሁ ስሙ በትልቁ እየተነሳ ነው። ቲኖ ሊቨርመንቶ ስሙ ይነሳል። ሌሎች ተጫዋቾችም እነ ብሩኖ ጉማሬሽን ስለመውጣት የሚያስቡ አይነት ተጫዋቾች ይሆናሉ ተብሎ ይጠበቃልና በጣም በርከት ያሉ ተጫዋቾችን የማጣት እድል ይኖረዋል ተብሎ ይታሰባል። በሚቀጥለው የውድድር ዓመት የኤዲ ሃው ቡድን እንዴት እንደሚሆን እንግዲህ በዚህ የዝውውር መስኮት ላይ የሚያደርጉትን ነገር መመልከቱ የተሻለ ነው ተብሎ ይታመናል። ነገር ግን ሊሸጧቸው ከሚችሏቸው ተጫዋቾች መካከል አንደኛው ሉዊስ ሆል ይሆናል ተብሎ ይታሰባል። ነገር ግን በቀላሉ ለማንቸስተር ዩናይትድ ይህንን ተጫዋች ይለቁታል ተብሎ አይታሰብም። እርግጥ ነው ማንቸስተር ዩናይትድ ቀዳሚ ምርጫው እንዳደረገው ቢነገርም ይህንን ተጫዋች ነገር ግን ለዚህ ተጫዋች እንግዲህ ዘ አትሌቲክ የሚባለው የመረጃ ምንጭ እንደሚናገረው ከሆነ በተለይ ኒውካስል ዩናይትድ ከዚህ ተጫዋች ዝውውር ከ70 እስከ 80 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ይፈልጋል ተብሎ ነው የሚታሰበው። ይሄ ደግሞ ምናልባት ዋጋው ከፍ እንዳለም ያምናሉና ማንቸስተር ዩናይትዶች ከተለያዩ ተጫዋቾች ጋር በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት በጣም በርከት ያሉ ዝውውሮችን ያደርጋሉ ተብሎ ስለሚታሰብ እንግዲህ ተመጣጣኝ ዝውውሮችን ለማድረግ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። በሚቀጥለው የውድድር ዓመት እንዳልኳቸው በጣም በርከት ያሉ ውድድሮች ላይ ከመሳተፋቸው አንጻር ኳሊቲ ያለውን እንግዲህ 11 ተሰላፊዎችን ከማስፈረሙ ጎን ለጎን ደግሞ ወይም ደግሞ ተጫዋቾችን ከመጨመር ጎን ለጎን ስኳድ ዴብዝ ላይም በጣም በትልቁ መስራት ይጠበቅባቸዋል። ምክንያቱም ሁሉም ውድድሮች በ11 ተጫዋቾች ብቻ መቀጠል አይቻልም። ስኳድ ዴብዝ የግድ የሚያስፈልግበት የውድድር ዓመት ከፊታቸው እየመጣ ነው። የአውሮፓ ቻምፒየንስ ሊግ ፎርማቱ ተጨምሮ በጣም በርከት ያሉ ተሳታፊዎችና በጣም በርከት ያሉ ጨዋታዎች የሚደረግበት ሲዝን ነው። የኤፍኤ ካፕ ውድድሮች ይኖራሉ። ከዛ ውጪ ካራባው ካፕም እንደ አምነው በመጀመሪያው ዙር ይሰናበታሉ ተብሎ አይታሰብም። ረጅም ርቀቶችን ይጓዛሉ ተብሎ ነው የሚታሰበውና ረጅም የጨዋታ ሳምንታት ስለሚጠብቃቸው ተጫዋቾችን እያፈራረቁ ለመጠቀም የግድ ስኳድ ዴብዙን ማስፋት ይጠበቅባቸዋል ተብሎ ይታሰባል። ስለዚህ በጣም ትንሽ የሚባሉ ተጫዋቾች ላይ በጣም ትልልቅ ገንዘቦችን አውጥተው ከማስፈረም ይልቅ ተመጣጣኝ የሚባሉ ዝውውሮችን ለማድረግ ሙከራዎችን ያደርጋሉ። ስለዚህ ሉዊስ ሆል ላይ የተለጠፈበት ከ70 እስከ 80 ሚሊዮን ፓውንድ ግን እንግዲህ በጣም የተጋነነ ዋጋ ነው ብለው ያስባሉ ማንቸስተር ዩናይትዶች። ስለዚህ ምናልባት ይህ የማይሳካላቸው ከሆነ ወደ ሌሎች ኢላማዎች ሊያመሩ የሚችሉበት እድሉ እንዳለ እየተነገረ ነው። ነገር ግን ሉዊስ ሆልም ቢሆን ማንቸስተር ዩናይትድንም ባይሆን በተለይ ኒውካስል ዩናይትድ ግን በዚህ የክረምት ተጫዋቾች የዝውውር መስኮት ለቆ የሚወጣበት እድል በጣም ሰፊ ነው። የአውሮፓ ቻምፒየንስ ሊግ ላይ መሳተፍ እንደሚፈልግም በተደጋጋሚ እየተነገረ ይገኛል። ስለዚህ ለማንቸስተር ዩናይትድ በጣም መልካሙ የሚባለው ዜና ተጫዋቹ ለቆ መውጣት የሚፈልግ አይነት
መሆኑ ነው። ካልሆነ ግን ሌሎች ኢላማዎችም ዩናይትዶች ይኖሯቸዋል። በአውሮፓ ላይ አሁን በርካታ ፈላጊዎችን እየሳበ የሚገኘው የአይንትራክ ፍራንክፈርቱ ተጫዋች ናትናኤል ብራውን ለማንቸስተር ዩናይትድም ሌላኛው አማራጭ ነው። እርግጥ ነው አርሰናልም ቤን ዋይትን ለመተካት ከሚመኟቸው በተለይ ይሄ ተጫዋች ሁለቱም ክንፎች ላይ በደንብ ማገልገል የሚችል አይነት ተጫዋች ከመሆኑ ጋር በተያያዘ አርሰናሎችም ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። እንዲሁ ማንቸስተር ሲቲም የሚፈልጓቸው ተጫዋቾች ያሉ ቲኖ ሊቨርማንቶ ይነሳሉ። ከዛ ውጭ ደግሞ ሌላኛው ማርኮ ፓይስትራንም ለማስፈረም ፍላጎት ቢኖራቸውም ናትናኤል ብራውንም በዝርዝራቸው ውስጥ ከሚገኙ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ሌላኛው አሌሃንድሮ ባልዴ ነው። የባርሴሎናው ተጫዋች በተለይ የዣኦ ካንሴሎ ወደዚህ ቡድን መምጣት ወደ ባርሴሎና መምጣት የተጫዋች በቋሚነት እንዳይሰለፍ አድርገውታል። በተለይ ከአልሂላል በውሰት የመጣው ዣኦ ካንሴሎ በቋሚነት ሊቀጥል የሚችልበት እድሉ አለው። ምክንያቱም አሰልጣኝ ሃንስ ፍሊክ የተጫዋች በዚህ ቡድን ውስጥ ያስመለከተውን አቋም በጣም እንደወደዱት ይነገራል። በዚህ መሰረትም አሌሃንድሮ ባልዴ የመሰለፍ እድሎች ላይኖሩት ይችላሉ ተብሎ ይታሰባል። ከዛ ውጭ ግን ተጫዋቹም ቢሆን አሌሃንድሮ ባልዴም ቢሆን በባርሴሎና መቆየት ነው ትልቁ ምርጫ፣ ወይም ደግሞ ባርሴሎና ውስጥ ቆይቶ ራሱን ማሳየትን በትልቁ ይፈልጋል። ነገር ግን ባርሴሎናዎች በጣም ተመጣጣኝ የሚባልና ጥሩ የዝውውር ገንዘብ የሚቀርብላቸው ከሆነ ግን ይህንን ተጫዋች ከመሸጥ ወደ ኋላ እንደማይሉ የሚያሳዩ መረጃዎችን ደግሞ እየተመለከትን እንገኛለን። ስለዚህ ባርሴሎና ይህንን ተጫዋች የሚሸጠው ከሆነ እንግዲህ ይህንን ተጫዋች ለማስፈረም ዩናይትዶች እንቅስቃሴ ያደርጋሉ ተብሎ ይታሰባል። ነገር ግን ዩናይትድ ብቻውን አይደለም። አስተን ቪላና ኒውካስል ዩናይትድም እንዲሁ ደግሞ ማንቸስተር ሲቲም የሚሉ ዘገባዎች ያሉ። አንዳንድ ዘገባዎች ላይ እነዚህ ሶስት ክለቦች ከማንቸስተር ዩናይትድ ውጪ አሌሃንድሮ ባልዴን ለማስፈረም እንቅስቃሴ ከሚያደርጉ ክለቦች መካከል ይጠቀሳሉ ተብሎ ነው የሚታሰበው። ዩናይትድ ያንን ቦታ ለማደስ ግን በትልቁ ጥረቶችን ያደርጋል ተብሎ ይታሰባል በዚህ የክረምት የተጫዋቾች የዝውውር መስኮት። ሌላኛው የምናነሳው ጉዳይ የሞርጋን ሮጀርስን ጉዳይ ነው። ሰሞኑን ከአርሰናል ጋር አያይዘን የዚህን ተጫዋች ጉዳይን በዝውውር ገበያው ላይ ያለውን እንቅስቃሴ በስፋት ወደ እናንተ ስናደርስ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ ያለው አዲሱ ዜና በጣም ተፎካካሪ ክለቦች እየመጡ እንደሚገኝና ይህንን ዝውውር ለማድረግም ከአርሰናል ውጪ ሌሎች ክለቦችም እንቅስቃሴ መጀመራቸውን የሚያሳዩ ሪፖርቶችን ነው እየተመለከተን የምንገኘው። አሰልጣኝ ሚኬል አርቴታም እዚህ ተጫዋች ላይ በጣም ኮስተር ያለ ፍላጎት እንደነበረው ቀደም ብለን ገልጸንላችኋል በነበሩት ፕሮግራሞቻችን ላይ። አሰልጣኝ ሚኬል አርቴታ እንግዲህ ፕሪሚየር ሊጉ የሻምፒዮንነት ፌሽታ ሳይጠናቀቅ ነው ወይም ደግሞ ድላቸውን እንኳን በቅጡ በደንብ ሳያከብሩ የጎዳናው ላይ ክብረ በዓሉን ካደረጉ በኋላ ወዲያው ወደ ዝውውር ጉዳዮች ናቸው ያመሩት። ከአንድሪያ ቤርታ ጋር በመሆን ላቅ ያለ ፕላንን እያዘጋጁ ይገኛሉ። ምክንያቱም በሚቀጥሉት የውድድር ዓመታትም ይሄ ቡድን ዋንጫዎችን ደጋግሞ ማሸነፍ ይፈልጋልና አሰልጣኙ ወዲያው ወደ ስራዎችና ወደ ዝውውር ጉዳዮች ላይ ማምራትን ትኩረቱን አድርጎ እየሰራበት የሚገኘው ጉዳይ ነውና በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ቅድሚያ ማስፈረም የሚፈልጉት ፈጠን ብለው ማድረግ የሚፈልጉት ዝውውር እንደሆነ ይነገራል። የሞርጋን ሮጀርስ ጉዳይ ሚኬል አርቴታ እንደዚህ አይነት ተጫዋቾችን በጣም እንደሚወድ ይነገራል። ቨርሳታይል የሆነ ተጫዋች በጣም በርከት ያሉ ቦታዎች ላይ ለቡድኑ ማገልገል የሚችል አይነት ተጫዋችን ማምጣት ይፈልጋል። ከዛ ውጪ ደግሞ ከኳስ ውጪ ያለውም ደግሞ ወርክ ሬት በጣም ጥሩ የሚባል ነው። በርከት ያሉ ኪሎ ሜትሮችን በማቋረጥም ቡድኑን ማገዝ የሚችል አይነት ተጫዋች ተደርጎ ይቆጠራልና አርሰናል በተለይ በዚህ የውድድር ዓመት ስኬታማ ከሆኑባቸው ምክንያቶች መካከል ኢንዲቪጁዋል ብሪሊያንሶችን አልነበረም የተመለከትነው። በአብዛኛው እንደ ቡድን በጣም ጥሩ ሆነው ሲንቀሳቀሱ እንመለከታቸዋለን። እርግጥ ነው የዴክላን ራይስ አንዳንድ ጨዋታዎች ላይ በጣም ጎልቶ መውጣት ሊኖር ይችላል። ከዛ ውጪ ጋብሪኤል ማጋሌሽም እንዲሁ በሱም ደግሞ ጥሩ ነገሮች ቡድኑ አሸንፎ ሲወጣ ተመልክተናል። ከዛ ውጪ ግብ ጠባቂው ዳቪድ ራያም እንዲሁ ኤክሰፕሽናል ነገሮችን ሲያደርግ ብንመለከተውም እንደ ቡድን ግን ጠንክረው የሚሰሩበት ነገር ለትልቅ ነገር እንዳበቃቸው ይነገራል። በፓሪስ ሳን ዠርሜኑ ጨዋታ እንደ ቡድን የተከላከሉበት መንገድና እንደ ቡድን ይህን ውጤት አስጠብቆ ለመውጣት የነበራቸውን ነገርም ስንመለከት ይሄ ቡድን እንደ ቡድን መንቀሳቀስ የሚችል አይነት ተጫዋችን መጨመር ይፈልጋል። ሞርጋን ሮጀርስ ደግሞ ለዚህ አይነት ነገር በጣም አስፈላጊ የሚባል አይነት ተጫዋች ተደርጎ ይቆጠራል። በርከት ያሉ ኪሎ ሜትሮችን መሸፈን የሚችል አይነት ተጫዋች ነው። ከኳስ ውጪም ቡድኑን ማገዝ የሚችል አይነት ተጫዋች ነው። ኳስ ሲይዝ ደግሞ እንግዲህ ምን አይነት ድንቅ ተጫዋች እንደሆነ በዘንድሮው የውድድር ዓመት በአሰልጣኝ ኡናይ ኤምሪ አስተን ቪላ ስር በደንብ የተመለከትነው ይመስለኛል። በጣም በርከት ያሉ ጎሎችን በፕሪሚየር ሊጉ ማስቆጠር የቻለበት የውድድር ዓመት ነው። ለእንግሊዝ ብሔራዊ ቡድን ጭምር የትኛው ተጫዋች ቋሚ ይሁን ቤሊንጋም ወይስ ሞርጋን ሮጀርስ የሚል አይነት ጥያቄዎችን እስከ ማስነሳት የደረሰም ከቤሊንጋም ጋር መፎካከር ለመቻል እንግዲህ እስካበቃው ብቃት ድረስ በዚህ የውድድር ዓመት ማሳየቱ እየተነገረ ይገኛልና ሞርጋን ሮጀርስን ወደ አርሰናል ማምጣት ለሚኬል አርቴታ ጥያቄና ድርድር የሌለው ጉዳይ እንደሆነ ያምናሉ። ነገር ግን
እንግዲህ ፈጠን ብለው ዝውውሩን ማድረግ የፈለጉበት አንደኛው ምክንያትም ከሌሎች ተፎካካሪዎች ቀድመው ዝውውሩን ማጠናቀቅ እንደሆነ ይታመናል። ከዛ ውጭ ግን አሁን የፈሩት ሳይደርስ አይቀርም። ምክንያቱም ቼልሲ፣ ማንቸስተር ሲቲም ይህንን ተጫዋች ለማስፈረም እንቅስቃሴዎችን ሊጀምሩ እያኮበኮቡ ነው የሚሉ መረጃዎች እየወጡ ነው። በተለይ ለቼልሲ በጣም ቅርብ ናቸው ተብሎ የሚነሱ የመረጃ ምንጮች እንደሚናገሩት ከሆነ ቼልሲ ይህንን ተጫዋች ለማስፈረም የማይፈነቅሉት ድንጋይ የለም የሚል መረጃን ይፋ አድርጓል። ቼልሲ በትክክል ከሚመለከታቸው በዚህ የዝውውር መስኮት በትልቁ እየተመለከታቸው ከሚገኙ ተጫዋቾች መካከል አንደኛው ሞርጋን ሮጀርስ ነው የሚሉ ዘገባዎችን በትልቁ እየተመለከተን እንገኛለንና ነገር ግን ለቼልሲ ትልቁ እንቅፋት ሊሆን የሚችለው ምናልባት በአውሮፓ ቻምፒየንስ ሊግ መሳተፍ አለመቻላቸው፣ በአውሮፓ ውድድሮች ላይ አለመኖራቸው ወደ ኋላ ሊያስቀራቸው ይችላል። ከዚህ ዝውውር እንግዲህ ያ ነገር ምናልባት ቼልሲዎችን ሊጎዳቸው ይችላል ብሎ ያምናል የመረጃ ምንጩ ሲናገር። ካልሆነ ግን ቼልሲዎች በጣም ትልቅ ፍላጎት እንዳላቸው ነው የተነገረው። ማንቸስተር ሲቲም ከአካዳሚያቸው የወጣ ተጫዋች ነው፣ በማንቸስተር ሲቲ ቤትም ያልጨረሰው ስራ አለ ብለው ያምናሉ የማንቸስተር ሲቲ ሰዎች። ስለዚህም ይህንን ተጫዋች በድጋሚ መልሰው ተጫዋቹን እንግዲህ በቡድን ውስጥ ጥሩ አገልግሎት እንዲሰጣቸው ለማድረግም እንቅስቃሴዎችን እያደረጉ ነው። ስለዚህ ከአርሰናል ጋር በዝውውር ገበያው ላይ ትልቅ ፉክክርን ለማድረግም ጥረቶችን እያደረጉ እንደሚገኝ እየተገለጸ ነውና አርሰናልም ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደማድረጉ ሁሉ ሲቲና ቼልሲም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል በሞርጋን ሮጀርስ የዝውውር ጉዳይ ላይ። ወደ ቤተሰቦቻችን እየተከታተላችሁን እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። ለዛሬ የዝውውር ጉዳዮች ላይ ብቻ ትኩረታችንን አድርገን የያዝንላችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁኝ ስላደመጣችሁኝ ከልብ አድርጌ ነው የማመሰግናችሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልታጋሩን ትችላላችሁ። በዛሬው ፕሮግራማችን መግቢያ ላይ አንድ ጥያቄን ወደ እናንተ አደርሼ ነበር ከዓለም ዋንጫው ጋር በተያያዘ። በዓለም ዋንጫ ታሪክ አንድ ተጫዋች ለሶስት ብሔራዊ ቡድኖች በተለያዩ ዓለም ዋንጫዎች ላይ ተካፍሎ ነበርና ይህ ተጫዋች ማን ነው? ኮሜንት ቦክስ ላይ ምላሾቻችሁን ልታጋሩን ትችላላችሁ። ከኛ ጋር ስለነበራችሁ ቆይታችሁንም ከኛ ጋር ስላደረጋችሁ ግን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንመለሳለን። ታዲያ እንዳይረሳ ይህንን ቻናል ለመጀመሪያ ጊዜ ከሆነ እየተከታተላችሁ የምትገኙት ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። ከዛ ውጭ ቪዲዮአችንን ላይክ እያደረጋችሁ እያበረታቻችሁን ስለሆነ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን እንገናኛለን። ይህ አዲስ ስፖርት ነው። ፉአድ ባሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ምሽት እንዲሆንላችሁ ነው በአክብሮት የምመኘው።